بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على النبي الكريم وعلى آله وأصحابه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته. أولا أرحب بكم مع سلسلة قصص الأنبياء عليهم الصلاة والسلام. ودنا يتكبراتشو وندمهتوش إن شاء الله زاري يمنقينيو قصص الأنبياء ينبياتوش تاريكنا هزبوچاچون የምናጠናበት የትምህርት ፕሮግራማችን ላይ ነው። እንግዲህ ሁላችሁም ባለፈው ክፍል 1 የመግቢያ ፕሮግራማችን ላይ እንደምታስታውሱት ስለ ነብያቶችና ህዝቦቻቸውን ሁኔታ ማጥናት ፋኢዳው ጥቅሙ ምንድነው የሚለውን ባጭሩ ተመልክተናል። እንግዲህ የነብዮች ታሪክና ህዝቦቻቸውን በትክክል መረዳት መማር ትልቅ ቦታ የሚሰጠው የትምህርት ክፍል እንደው ከባለፈው ትምህርታችን ላይ በሰፊው የተረዳን ይመስለኛል። طيب ዛሬ እንግዲህ ኢንሻአላህ ቀጥታ ወደ ፕሮግራሙ ነው የምገባው። ከዛ በፊት ይሄን የነብዮችን ታሪክ አለይሂሙ ሰላቱ ወሰላም የህዝቦቻቸውን ሁኔታ በመረጃ በኩል ለማጥናት የተጠቀምኳቸው ያየኋቸው ኪታቦችን ባጭሩ ለመጥቀስ ሞክራለሁ። ምክንያቱም ማንኛውም አካል በሰፊው ለማንበብ ለመረዳት የፈለገ ተመልሶ እንዲያያቸው እንዲሁም ደግሞ አንዳንድ ክፍተቶች በመቸኮልም ሆነ በሰብቀ ሊሳን ስተቶች ካሉ ለመተራረም እንዲያገለግለን እንዲረዳን ዘንድ ኪታቦቹን መጥቀስ ፈልጋለሁ። ባረከላሁ ፊኩም። የመጀመሪያው القرآن والسنة والحديث قرآننا حديث إن شاء الله قرآننا حديث لاي سل نبيوች ታሪክ የሚጠቅሱ አያቶችን በተገቢ ሁኔታ ትርጉማቸውን ተፍሲራቸውን መረዳት ነው ትልቁ ነገር። ከዛ ባሻገር ዑለማዎቻችን መሻይኾቻችን ያለፉት ሰለፎቹ ታቢዖቹ አስቀምጠውታል። ትልቁና ዋናው ኪታብ ለዚህ ለቀሰሱል አንቢያ እንዲያግዘኝ بإذنላህ የተጠቀምኩት البداية والنهاية لابن كثير رحمه الله። እንግዲህ ኢብኑ ከሲር ያዘጋጁት بداية والنهاية البداية والنهاية በሚባለው ኪታባቸው ላይ ስለ ነብዮች ታሪክና ህዝቦቻቸውን በሰፊው ጠቅሰዋል። ቁርአንና ሐዲስን መረጃ ያደረጉ አጣቅሰዋል ኢንሻአላህ። እኔም እንግዲህ بإذنላህ سبحانه وتعالى بفهم سلفنا الصالح ሷሊሖቻችን በተረዱት አረዳድ መሰረት ይህንን ሲራ ለማቅረብ ሞክራለሁ ኢንሻአላህ። እንግዲህ ቀጥታ ወደ ፕሮግራሙ ነው የምገባው። ባለፈው ትምህርታችን ላይ ሁላችሁም እንደምታስታውሱት كما ذكرت لكم أحببت أن أبدأ من بداية الأمر። እንግዲህ ከመጀመሪያው ለመጀመር ነው የፈለኩት። بداية الأمر የነገሮች ሁሉ መጀመሪያ መነሻ ምንድነው? بداية الأمر كله بالله سبحانه وتعالى። ነገሮች የተጀመሩት በአላህ سبحانه وتعالى ነው። አላህ በፈጠረው ነገር ነው። الله خالق كل شيء وهو على كل شيء وكيل። الله የሁሉም ነገር ፈጣሪ ነው። ከፈጠረም በኋላ ወኪሉ እሱ ነው። سبحان الله الله هو الأول وليس قبله شيء። የመጀመሪያው እሱ ነው፣ ከሱ በፊት ምንም ነገር የለም። لا يوجد شيء إلا الله الواحد القهار። ምንም ነገር በሰማይ በመሬት ምንም ነገር የለም ነበር አላሁ ስብሓነሁ ወተዓላ ብቻውን ቢሆን እንጂ ማለት ነው። ናም
جاء في الحديث الذي يرويه إمام أحمد في مسنده رحمه الله عن أبي رزين العقيلي لقيط بن عامر رضي الله عنه وأرضاه قال قلت يا رسول الله إمام أحمد بزقبت حديث أبي رزين يمبالو الصحابي رضي الله عنه وأرضاه من عليه قلت يا رسول الله يا الله ملك تنياه ويالكوه الشوالة أين كان ربنا قبل أن يخلق السماوات والأرض ጌታችን የት ነበር አላሁ ሱብሓነሁ ወተዓላ የት ነበር አልኳቸው ይላል ሰማይና መሬትን ከመፍጠሩ በፊት የት ነበር አልኳቸው ይላል نعم فيما رواه الترمذي ይህንኑ ሐዲስ قبل أن يخلق الخلق አረ ሰማይና መሬትን ብቻም አይደለም ማንኛውንም ፍጡር ከመፍጠሩ በፊት የት ነበር አልኳቸው ይላል ይህ ሱሐቢ ረዲየላሁ ዐንሁ ወአርዳህ سؤال عجيب ሚገርም ጥያቄ ነው ربما تأتي هذه الأسئلة إلى خواطرنا ያንዳንዳችን ላይ እንደዚህ አይነት ጥያቄ አንዳንድ ጊዜ ብቅ ሊል ይችላል ላኪን ትክክለኛ መልስ ካልተገኘ በጣም ያስቸግራል أحبتي وإخواني في الله من قال النبي عليه الصلاة والسلام ماذا قال عليه الصلاة والسلام قال في عمى نعم الله سبحانه وتعالى مخلوقات بمولو سيفتر بفيت منم بللبت بتشاون نبر على النبي عليه الصلاة والسلام في عمى ብዙ ተፍሲር ሰጥተውታል ዑለማዎቹ ላኪን ሙናሲብ የሆነው ተገቢ የሆነው ምንም ነገር በሌለበት ما فوقه هواء وما تحته هواء ثم خلق عرشه على الماء الله سبحانه وتعالى ምንም ነገር ሳይኖር في عماء ምንም በሌለበት ብቻውን ነበር ተውሂድ ይሄ ነው هو التوحيد توحيد ማለት ይሄ ነው ما فوقه هواء ከበላይ هواء የሚባል ነገር የለም አየር የሚባል ነገር የለም وما تحته هواء ከታችም ምንም ነገር የለም هواء የሚባለው ነገር ለራሱ ፍጡር ነው አላህ ብቻውን ምንም ነገር ሳይኖር ማለት ነው ሱብሃንአላህ لا مكان ولا وقت ቦታም የለም ጊዜም ወቅትም የለም ቦታም ተፈጣሪ ነው ጊዜም ሰዓትም ተፈጣሪ ነው ሁለቱንም ነገሮች አላህ ሳይፈጥራቸው በፊት ምንም ነገር ሳይኖር አላሁ ሱብሓነሁ ወተዓላ ብቻውን ነበር ይላሉ ነብዩ አለይሂ ሰላቱ ወሰላም هذا هو التوحيد توحيد ማለት ይሄ ነው لا إله إلا الله ولا نعبد إلا إياه لا إله إلا الله كالله سبحانه وتعالى وج بسمايم قبليهن بمريتم ليغزوت لياملكوت يميغبا مانم أكال يلم سبحان الملك العلام ብቸኛ የሆነ ጌታ ነው طيب ቀጥሎ እንግዲህ አላህ መጀመሪያ ምንን ፈጠረ ብለን መጠየቃችን ደግሞ አይቀርም ነብዩ አለይሂ ሰላቱ ወሰላም አስቀምጠውታል ምን ብለው فيما رواه إمام الترمذي رحمه الله أن عبادة بن الصامت رضي الله عنه سمعت رسول الله صلى الله عليه وسلم يقول إن أول ما خلق الله هو القلم فقال له اكتب እንግዲህ ኢማሙ ትርሚዚ በዘገቡት ሐዲስ ዑባዳ ኢብኑ ሷሚት የሚባለው ሱሐቢ ረዲየላሁ ዐንሁ ምን አለ
ከረሱሉ አለይሂ ሰላቱ ወሰላም ሰማሁኝ ይላል። ምን ሲሉ ኢነ አወለ ማ ኸለቀ አላህ እንደው በመጀመሪያ አላህ የፈጠረው ፍጡር ማን ነው ለሚባለው ጥያቄ መልስ ሁወል ቀለም ቀለምን ነው ይላሉ ነቢዩ አለይሂ ሰላቱ ወሰላም። መጻፊያ ማለት ነው ቀለም። ፈቃለ ለሁ እክቱብ ምን አለው አላሁ ረቡና ጀለ ወዐላ ከፈጠረው በኋላ ጻፍ ከተብ አለው። ፈቃለ ረቢ ጌታዬ ሆይ አለ ይሄ ቀለም ወማዛ አክቱብ ምንድነው ምጽፈው ምን ልጻፍ አለ። እክቱብ መቃዲረ ኩል ሸይ ሐታ ተቁመ ሳዓ ምን አለው አላሁ ስብሓነሁ ወተዓላ መቃዲረ ኩል ሸይ የነገሮችን ሁሉ ውሳኔ ጻፍ አለው። ቅያማ እስከሚደርስ ድረስ የመጨረሻው ፍጻሜ እስከሚሆን ድረስ ያለውን ማንኛውንም ውሳኔ ጻፍ አለው። ሱብሓነላህ ኸለቀ አላሁ አለውሐል መሕፉዝ ለውሐል መሕፉዝ የሚባለውን መጻፊያ ፈጠረለትና ምን አደረገ ቀለም ወከተበ አልቀለሙ ዐለ ለውሒል መሕፉዝ በዛ በተፈጠረለት ለውሒል መሕፉዝ መጻፊያ ላይ ጻፈ ይላል። ይሄ ቀለም ፊ ትልከ ሳዓ በዛችሁ በታዘዘባት ወቅት ቢማ ሁወ ካኢኑን ኢላ የውም ልቅያማ እስከ የውም ልቅያማ የሚሆነውን ነገር በሙሉ ምንም ሳይቀር ጻፈ ይላሉ ነቢዩ አለይሂ ሰላቱ ወሰላም። ሱብሓነላህ እንግዲህ በመጀመሪያ የተፈጠረው ቀለም ነው። ከዛ ለውሐል መሕፉዙን ፈጠረለት መጻፊያውን አላሁ ስብሓነሁ ወተዓላ ቀለም ማንኛውንም ነገር ጻፈ በአላህ ትእዛዝ ማለት ነው። ወኩቲበ መቃዲሩ ኩል ሸይ ካኢነን ማ ካን ያንዳንዷ ነገር ከትንሽ እስከ ትልቅ እስከ የውም ልቅያማ የምትሆነው ነገር ተጻፈች። ሀዘል ኪታባ ላ ኪታብየተን ኢጅባርያ ይህ አጻጻፍ እንግዲህ የማስገደጃ ጽሑፍ አይደለም ይላሉ ዑለማዎቹ። አላህ ለውሐል መሕፉዝ ላይ በቀለም እንዲጻፍ ሲያዝ ማንኛውም ፍጡር ግዴታ እንዲደረግበት አይደለም ይላሉ። ወኢነማ ኪታበተን ሊዕልሚ ላህ ልማዲ ወልሙስተቅበል እዛ ላይ የተጻፈበት ምክንያቱ የአላህን ዒልም ስፋቱን ያለፈውንም የሚመጣውንም ማወቁን ለማሳወቅ ነው ይላሉ። እንግዲህ ለውሐል መሕፉዝ ላይ የሁላችንም ጉዳይ ተጽፏል። ላኪን ማስገደጃ አይደለም፣ የአላህን ዒልም ማሳወቂያ ነው። አላህ ያለፈውንም ያውቃል፣ የሚመጣውንም ወደፊት ያለውንም ያውቃል። ያን ዒልሙን ለማሳወቅ ነው። ጠይብ እንግዲህ ከዚህ በኋላ ወኸለቀ አላሁ ባዕደ ዛሊከ ኩለል መኽሉቃት ዐላ ሐሰቢል መቃዲር አላሁ ስብሓነሁ ወተዓላ በውሳኔው መሰረት እያንዳንዱን ፍጡር ፈጠረ ይላል። ثم خلق عرشه على الماء عرشون ትልቁን ዙፋን ዓርሹን ፈጠረ በውሃ ላይ ሲሆን ይላል። ወኸለቀ ዓርሸሁ ዐለል ማእ በውሃ ላይ ሲሆን ዓርሹን ፈጠረ ማለት ነው። ثم خلق الله السماوات والأرض ሰማይና መሬትንም ፈጠረ ልክ በውሳኔው መሰረት። ወልጅባለ ተራራዎችንም ወደዋበ እንስሳቶችንም ወኸለቀ አላሁ ልመላኢከተ ወልጅን መላኢኮችንም ጅኖችንም ፈጠረ በዛ በውሳኔው መሰረት ይላል ታሪኩ ማለት ነው። هذه كلها مخلوقات قبل خلق آدم ከአደም በፊት አደም አባታችን አደም አለይሂ ሰላም ከመፈጠራቸው በፊት የተፈጠሩ መኽሉቃቶች ናቸው። እንግዲህ ለዚህ ነው
ከአባታችን አደም በፊት መለስ ብለን ታሪኮችን ማጥናት አለብን ያልኳችሁ። ናም ወሰከነ الجن هذا الارض ጅኖች ኑረውታል። ይሄን የምናውቀውን እኛ የምንኖርበትን መሬት ከኛ በፊት አባታችን አደም ሳይፈጠሩ በፊት ጅኖች ኑረውታል። ምን አደረጉ ጅኖች እንመልከት። وكان لهم حرية للطاعة والمعصية ጅኖች ይሄን መሬት ልክኛ እንደምንኖረው ሲኖሩ ነፃነት አላቸው። ኸይር ስላለ መስራት ወንጀልንም ለመፈጸም ሁሉም ነፃነት ተሰጥቷቸዋል። ኸይርም ይሰራል የሚወነጅላል ማለት ነው። طيب واما الملائكه ملائكوችስ ما عندهم حريه ነፃነት የላቸውም። والاختيار ምርጫ የላቸውም። مجبورين على الطاعه በኸይር ስራ ላይ ተገደዋል። ኸይርን ስራ እንዲሰሩ ብቻ ነው የተፈጠሩት። ጅኖችስ በዛን ሰዓት ኸይርም ይሰራሉ መጥፎም ይሰራሉ። ነፃነቱ ሁርያው ተሰጥቷቸዋል። እመል መላኢካ መላኢኮች ግን ተገደዋል በጧዓ ላይ። ላ ያዕሱነ ረበሁም ወየፍዓሉነ ማ ዩእመሩን ጌታቸውን አይወነጅሉም የታዘዙትን ብቻ ነው የሚፈጽሙት። ኢዘን አልመላኢካ ላ ያዕሱነ ረበሁም ጌታቸውን የሚወነጅሉ አይደሉም። ما عندهم حرية لعصيان الله عز وجل الله لما وانجل ادلوا ما التستم ليونجلوا التفتروا بل عباد مكرمون يتلاقنا يتكبروا بارياوچ ናቸው። يسبحون الليل والنهار لا يفترون ሌት ቀን አላህን ያወድሳሉ አላህን ያጠራሉ ከማይገባው ነገር ረፍትም የላቸው በዒባዳ ላይ። خلقوا لعبادة الله አላህን ብቻ ለመገዛት የተخለቁ ፍጥሮች ናቸው። ولتنفيذ أوامر الله بلا معصية ያለ ወንጀል ጌታቸውን ብቻ ለመታዘዝ የጌታቸውን ትእዛዝ ብቻ ለመፈጸም የተፈጠሩ ፍጡራን ናቸው መላእክቶች። አመል ጅኖች ግን ዒባዳም ያደርጋሉ ወንጀልንም ይፈጽማሉ ነፃነቱ ተሰጥቷቸዋል ማለት ነው። ናም وخلق الله الجن ጅኖች ተፈጠሩ ብለናል። فمنهم الصالحون ከነሱ ደጋግ የሆኑ የአላህ ባሪያዎች አሉ። ومنهم الكافرون ከሃዲያዎች አሉ ከጅኖች። والمفسدون መሬትን የሚያበላሹ በመጥፎ ስራ አሉ። سبحان الله سكنوا هذا الأرض ይህን መሬት ኑረውታል ኑረዋል እዚህ መሬት ላይ الذي نحن نعرفه እኛ የምናቀውን መሬት እነሱም ኑረውታል። قبل خلق آدم መቼ ነው የኖሩት? አባታችን አደም عليه السلام ሳይፈጠሩ በፊት لمدة طويلة ለብዙ ዘመናት ይህን መሬት ኑረውታል። طيب ምን አደረጉ ከዛ? وأفسدوا فيها إفسادا عظيما ትልቅ እንጥፋት አጠፉ እዚህ መሬት ላይ ከባድ ወንጀልን ሰሩ። قلت لكم منهم الصالحون መቼም ደጋጎች አሉ ብያችኋለሁ። من المعظم الصالحين ከደጋጎቹ ትልቁና ዋናው ኢብሊስ ሸይጣን ነው። ኢብሊስ ነበር ደጋግ ከሚባሉት ባሪያዎች ኢብሊስ ነበር ከጅኖቹ ውስጥ። ኢብሊስ لم يكن من الملائكة طرفة عين إبليس مجمهن مجه كملائكوش أيدلم منن بفصم ملائكة أيدلم كما يقول الجهلاء يما يقصوش اندملوت كان من الملائكة لما عصى الله أصبح إبليس شيطان ملائكة نبر الله سوى نجل ሸይጣን ሆኖ ነው የሚሉ የማያውቁ ሰዎች ይኖራሉ። لا لم يكن إبليس طرفة عين من الملائكة إبليس ملائكة مچم ሆኖ ያቀም وكان من الجن
የጅን ዝርያ ነው ከጅኖች ነው ታዲያ ለምንድነው ሰማይ የወጣው መላእክቶች ጋር የሄደው ካነ ሙጢዓን ሊላሂ ዐዘ ወጀል አላህን የሚገዛ ነበር አላህን ፈሪ ነበር ዒባዳው ለአላህ ሌት ከቀን ነበር ፈረፈዐ ሸእነህ የሱን ጉዳይ ከፍ አደረገው አላህ بسبب طاعته عبادውን በማብዛቱ خير በመስራቱ እሱን ከፍ አደረገውና حتى جعله الله مع الملائكة في السماء ሰማይ ወሰደው መላእክቶች ጋር ቀላቀለው عبادው ከባድና ብዙ ስለነበር اكراما له بطاعته እሱን ለማክበር ተብሎ እንጂ لا من الملائكة ከመላእክታ ሆኖ አይደለም ታሪኩ ትክክለኛው ሐቂቃው ይሄ ነው طيب አመል ጅኖች እንግዲህ ቀደም እንደነገርኳችሁ አፍሰዱ ኢፍሳደን على الارض ዚህ መሬት ላይ በጣም ትልቅ ጥፋትን አጠፉ መለኡል الارض بسفك الدماء መሬትን እርስ በርሳቸው በመገዳደል በመጠፋፋት ደም በማፍሰስ በወንጀል ሞሏት والظلم አንዱን በመበደል فيما بينهم በመካከላቸው أراد الله عز وجل أن ينهي هذا الفساد والظلم ይህን በደልና ظلم አጠቃላይ ለማቋረጥ አላህ Subhanahu Wa Ta'ala ፈለገ ከመሬት ላይ መሬትን ለማጽዳት ፈለገ ምን አደረገ أنزل الله Subhanahu Wa Ta'ala አወረደ ምንን አወረደ الملائكة ملائكوچنا ورد من انديارغو انديواغواچو فقاتلتهم الملائكة هؤلاء الجن النزان جنوج ملائكوچ تواغواچو فطردوهم من الارض كمريت لاي ابررواچو وديت الى جزائر البحار በየባህሩ በየውቅያኖሱ በየሐይቁ ላይ አባረሯቸው ከመሬት ላይ ከዚህ በኋላስ መሬት ጸዳች ንጹህ ሆነች እንግዲህ የዚህን ጊዜ ነው አላህ Subhanahu Wa Ta'ala አባታችን አደምን ለመፍጠር ኢራዳ አድርጎ መላእክቶችን ኢኽባር ያደረጋቸው የነገራቸው احبتي واخواني في الله عندما نقرأ القرآن والأحاديث يتبين لنا كيف كانت حقيقة الأمر قدي قرآننا حديثا بتقبي هنيتها سن الرداء تفسير سناك أو سن مر سلفوتشاتشن دتردوت أرغن سن الرداء أو نتاون الرداء على وجه صحيح بتككلن يوم منقر لي بتككل الردالن احبتي في الله مريتن الله سبحانه وتعالى كجنوች ካጸዳቡ ኋላ ምን አደረገ አደምን መፍጠር ፈለገ الله سبحانه وتعالى يقول الله سبحانه وما خلقت الجن والانس الا ليعبدون እንግዲህ መነሻችን የጅኖችም ይሁን የሰው ልጆችም የተፈጠሩበት ዓላማ ይሄው ነው ምን አለ አላህ ጅኖችንም ሆነ የሰው ልጆችን አልፈጠርኩም አለ ኢላ ሊያዕቡዱን እኔን እንዲገዙኝ ቢሆን እንጂ እኔን ለመገዛት እኔን አንድ እንዲያረጉ ቢሆን እንጂ ለተውሂድ ነው የተፈጠርነው ጅኖችም ይሁኑ የሰው ልጆችም የተፈጠሩበት ዓላማ ተውሂድ ነው እንግዲህ አንድን ማህበረሰብ ነፃ እናወጣለን ወይም ደግሞ የበላይ እናደርጋለን ነጃ እናወጣለን ብለን ካሰብ አዩሃ ዱዓት የመጀመሪያው ዳዕዋችን የሚሆነው التوحيد توحيد ነው የሚሆነው የተፈጠርንበት ዓላማ ነው ስለዚህ هذا هو الهدف من خلق الناس የሰው ልጆች የተፈጠሩበት ዓላማ ተውሂድ ነው እንግዲህ ኢንሻአላህ ቀጣይ ፕሮግራማችን ላይ የሚሆነው አባታችን አደም እንዴት ነው ተፈጠሩ አላህ Subhanahu Wa Ta'ala መላእክቶችን አወያይቷቸዋል ነግሯቸዋል አባታችን አደምን ለመፍጠር ባሰበ ጊዜ
መላእክቶችን አናግሯቸዋል መፍጠሩን የመላእክቶች መልስ ምን ነበር አባታችን አደምስ እንዴት ነው ተፈጠሩ የሚለውን ኢንሻአላህ في لقائنا القادم باذن الله ቀጣይ ፕሮግራማችን ላይ እንቀጥላለን እንግዲህ የተለመደው ዱዓችሁን እንዳትረሱኝ እያልኩኝ الى لقاء الله والى لقائنا القادم استودعكم الله والسلام عليكم ورحمة الله وبركاته